አላችሁ አላችሁ ሲዳማ ቡና ከአርሲ ነገሌ ጋር የኢትዮጵያን ፕሪሚየር ሊግ ለማንሳት ዛሬ ጨዋታቸውን እያደረጉ ነው። 36ኛው ሳምንት የፕሪሚየር ሊጉን ሻምፒዮን ይለያል። ሲዳማ ቡና ከአርሲ ነገሌ የኢትዮጵያ ፕሪሚየር ሊግ ሻምፒዮንነትን የሚያረጋግጥ ጨዋታ ዛሬ ትልቅ ጨዋታ ነው ለሲዳማ ቡና ደጋፊዎች። 36ኛው ሳምንት የኢቢሲ ፕሪሚየር ሊግ መርሃ ግብር በዛሬው ዕለት 3 ጨዋታዎች እየተደረጉ ነው። በአዲስ አበባ ስቴዲየም ከቀኑ 10 ሰዓት የሳምንቱ ተጠባቂ ጨዋታ በሲዳማ ቡናና በአርሲ ነገሌ መካከል እየተደረገ ይገኛል። የሲዳማ ቡና እግር ኳስ ክለብ በዚህ ጨዋታ አቻ ውጤት የፕሪሚየር ሊጉ ሻምፒዮንነቱን እንዲያረጋግጥ ያስችለዋል። የሊጉ መሪ ሲዳማ ቡና በዛሬው ጨዋታ 1 ነጥብ ብቻ የሚያገኝ ወይም ድል የሚያደርግ ከሆነ 2 ቀሪ ጨዋታዎች እየቀሩት የፕሪሚየር ሊጉ ሻምፒዮን መሆኑን ያረጋግጣል። ይህ ደግሞ በጉጉት በሲዳማ ቡና እግር ኳስ ክለብ ደጋፊዎች የሚጠበቅ ነው። በዚሁ በታሪኩ ለመጀመሪያ ጊዜ የሊጉ ሻምፒዮን ይሆናል ተብሎም ይጠበቃል። ተጋጣሚው አርሲ ነገሌ ጨዋታውን የሚያሸንፍ ከሆነ ደግሞ በዋንጫ ፉክክር ውስጥ የሚቆይ እንደሆነም ታውቋል። ሲዳማ ቡና የሊጉ ሻምፒዮንነቱን ለማረጋገጥ በቀጣይ ጨዋታዎችን ለመጠበቅ ይገደዳል። በአርሲ ነገሌ በዚህ ጨዋታ የሚያሸንፍ ከሆነ ማለት ነው። ሲዳማ ቡና ከዚህ ቀደም በ2002 እና በ2011 የሊጉን ዋንጫ ለማንሳት ተቃርቦ ሳይሳካለት መቅረቱ ይታወሳል። የዘንድሮ ግን ቁርጥ ይመስላል ለሲዳማ ቡና። በተመሳሳይ ስቴዲየም ከቀኑ 7 ሰዓት ላይ የኢትዮጵያ ንግድ ባንክ ከኢትዮጵያ ቡና ጨዋታቸውን እያደረጉ ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ ቀን 10 ሰዓት ላይ ድሬዳዋ ከተማ ከሸገር ከተማ ይጫወታሉ። ሲዳማ ቡና ሊጉን በ64 ነጥብ ሲመራ አርሲ ነገሌ ደግሞ በ56 ነጥብ ይከተላል። አቤል ያለውና ናትናኤል ዳንኤል በተመሳሳይ 14 ጎሎችን በማስቆጠር የሊጉን ከፍተኛ ጎል አስቆጣሪነት በከፍተኛ ደረጃ ይመሩታል። ታምራት ኢያሱ በ12 እንዲሁም አዲስ ግዳይ በ11 ግቦች ይከተላሉ። የዘንድሮን የኢትዮጵያን ፕሪሚየር ሊግ ሲዳማ ቡና የሚያነሳ ይሆን? 90 ደቂቃ የሚወስነው ነው።